ቴዲ አፍሮ ላመለሰት ሙጬ የጻፈው የፍቅር ደብዳቤ እጃችን ገብቷል። በቴዲ አፍሮ ፍቅር ራሷን ስለሳተችው እንስትም የምናወጋቸዋለን። አመለሰት ቴዲን ኢንተርቪው ልታደርገው ነው፣ መልሱን ይዘነዋል። ቴዲ አፍሮ ላይ ትልቅ ቅሬታም እየተነሳበት ይገኛል። በቴዲ አፍሮ ምክንያት 20 ሚሊዮን ብር ከስር ያለው ይላል ዲጄ ፓፕሶት። የሰው ሐሳብ አይሰማም እየተባለ በወዳጆቹ የሚወቀሰው ቴዲ አፍሮ ምን ቢያደርግ ነው? ሙሉ ታሪኩን ይዘነዋል። በየፈርጁ ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ወቅቱ ቴዲ አፍሮ እጆቹ በካቴና ታስረው በፖሊስ የሚጠበቅበት ጊዜ ነው። መጽሔቶች፣ ጋዜጦች በየቀኑ ስለ ቴዲ የሚጽፉበት። ቴዲ አፍሮ የፍርድ ቤት ቀጠሮ ሲኖረው ከተማዋ በክላክስ የምትደበላለቅበት ዘመን ላይ እንገኛለን። ቴዲ ታስሮ በነበረበት ወቅት የወህኒ ቤት ፖሊሶች ከቸገራቸው ነገር መሃል በቴዲ አፍሮ ፍቅር ነው ብለው ቃሊቲ ድረስ የሚመጡት ቆነጃጅትና ጸባቸው ነበረ። ያንን የቃሊቲ ፀሐይ ለመከላከል ውድ ሜካፓቸውን የተሰሩ ሀብታምና ዝነኛ ሴቶች በቴዲ ለመፈቀር ደጅ የሚጠኑበት ጊዜ ነበረ። የወቅቱን ጋዜጦች ስናገላብጥ ከቴዲ አፍሮ ጋር አብረው የታሰሩ ሰዎች ቆነጃጅቶቹ ለቴዲ አፍሮ ብለው በሚያመጡት ስንቅ ያለ ሐሳብ ሆዳቸውን ይሞሉ እንደነበር ተጽፎ እናገኛለን። ቴዲ አመስግኖ ከመቀበል ውጪ ለቆነጃጅቶቹ ልቡን ሊከፍት አልፈቀደም። አምላኬ ተውስጠኝ ሰው በልኬ ብሎ የዘፈነው ቴዲ ለቁጥር ከሚታክቱ ቆነጃጅቶች መሃል አመለሰት ሙጬ የቴዲ አፍሮ ልኩ እሷ ሆነችለት። በቴዲ አፍሮ አጠራር ኤሚ ትዳራቸውን ያለ መንገራገጭ መምራት መቻሏ ውዳሴን ሲያስጎርፍላት ከርሟል። ለቤታቸው በፍቅርና በሰላም መቆየት የቴዲ ትውት ስብዕናና ለኤሚ ያለውን ትልቅ ፍቅርም መካድ ስህተት ላይ ይጥላል። ከጸባይ ሰናይ እስከ ማራኪ ዘፍኖላታል። በአንድ ኢንተርቪው ላይ እንደተናገረችው እሷ አጥፍታ እሱ ይቅርታ እንደሚጠይቃት ትናገራለች። በቴዲ አፍሮ አጠራር ኤሚ ስትናገር ቴዲን ልታስኮርፈውም ልትጣላውም የማትችለው ሰው ነው ትላለች። ቴዲ በዘፈኑ ብቻ ፍቅሩን የሚገልጽ ባል አልነበረም። በየኮንሰርቱ ባለቤቱን ይዞ በመሄድ በሚጠራባቸው ትልልቅ ቦታዎች እሷን በማስከተል ከሱ ስኬት ጀርባ እሷ መኖሯን ሊነግረን ሞክሯል። ከኮንሰርቱ በዘለለ አመለሰት ፓሽኔ ነው ብላ ለምታስበው ጋዜጠኝነትና ፊልም ስራ እርዳታውንና አብሮነቱንም አልሰሰተም። ባለቤቱም በስቱዲዮ ምርቃቷ ላይ በይፋ መስግነዋለች። ባሌ ወዳሃለሁ። አመለሰት በሄዱበት ሀገር ሁሉ ከቴዲ ጋር ፎቶ ለመነሳት የሚፈልጉ ሴቶች ሲመጡ ፊቷን ሳታጠቁር መፍቀዷ፣ አድናቂዎቹን ማክበሯና ሙሉ በሙሉ እምነት ማሳደሯ፣ ቴዲን ለራሱ ለቴዲ አምና መቀመጧ፣ ለቀናት ሳይተያዩ እሱ ስቱዲዮ እያደረ እሷ ልጆቿን በመንከባከብና ስራዋ ላይ ትኩረት በማድረግ ሰላሙን ሳታውከው ቆይታለች። አመለሰት 2 ዓመት በሞላው ፖድካስቷ ከቴዲ አድናቂዎች በተደጋጋሚ ቴዲን እንድታቀርበው ተጠይቃለች። እሷም ጊዜና ሁኔታ እስኪመቻችላት እየጠበቀች እንደሆነ በሚያሳብቅ መልኩ የተቆራረጡ ሐሳቦችን ስትገልጽ ሰምተናል። ለማስታወስ ያህል ቴዲ ጸልዮ ነው ያገኘኝ፣ በቅርቡ ኮንሰርቱን ይዞ ብቅ ይላል፣ ቤት ውስጥም ኩሩና ጨዋ ነው እያለች ባለቤቷን ማነሳሳቷ የሚዘነጋ አይደለም። ቴዲ አፍሮ ተደብቆ የሚኖር ስለሆነ የሚያስበውን ለመስማት ቁጥባ አንደበቱን ለማድመጥ የማይጓጓ የለም። ለዛሬ ታዲያ መግቢያችን ላይ እንደነገርናችሁ ቴዲ አፍሮ በአንዲት ምሽት በቁራጭ ወረቀት ለባለቤቷ አመለሰት ሙጬ የጻፈላትን የፍቅር ደብዳቤ እንዲህ እናስደምጣችሁ። ማራኪዬ አንቺን ቴዲ አፍሮ ለአመለሰት የጻፈላት የፍቅር ደብዳቤ። ከቴዲ አፍሮ ቤት በእንግድነት ተገኝቼ ረጅም ሰዓት ተቀምጫለሁ ይላል። ይችን የፍቅር ወሬ ያደረሰን ጋዜጠኛ ተመስገን ባዲሶ። ኤሚዬ እንደ ልማዴ አንድ ስራ ሰራለሁ ብዬ ሌሊቱን ለብቻዬ እንደማሳልፍ ከነገርኩሽ በኋላ ተመልሼ ደህና ደሪ ልልሽ መኝታ ቤት ስገባ ከመቼው እንቅልፍ እንደወሰደሽ እኔ እንጃ ጠዋ ብለሽ ተኝተሻል። አቤት የኔ እርግብ እንዴት ውበት በገጽሽ ላይ ያለ ከልካይ ይራወጣል በይ። ጸጉርሽ ንፋስ እንደበተነው የስንዴ ክምር በየአቅጣጫው ተበታትኖ ሳየው የፕሮቶኮል እንቅልፍ እስክትተኝ ድረስ እድል ሳይሰጥሽ ድካም እንደጣለሽ ተረዳው። ቀስ ብዬ በመደጋገም ግንባርሽን እንደ ጨቅላ ሕፃን ሳምኩሽ። አቤት ውበት! በድካም የማይገረጣና ረፍት በማጣት የማይጠወልግ ገራገር ፊትሽ በእውነት አንጀቴን በላው። አንድን ነገር ሳታሳኪ መቼም እፎይ ማለት አልፈጠረብሽም። ይሄን ፊልምሽን ለይታ እስክታበቂ የነበረሽ የውጣ ውረድ ሩጫ
አሁን ደግሞ ብሶበታል። በተለይ አሁንማ ወደ ፊልሙ ፋይናል ስትቃረቢ የሥራው ጥረት ነፍስሽን እስኪነጥቅሽ መድከምሽ ቢያሳዝነኝም ጽናትና ብርታትሽን ግን ሁሌም እንዳደነቅኳለሁ። እልህሽ ይመስጠኛል። በራስሽ ለመቆም የምታደርጊው የዓላማ ግብግብ ድንቅ ይለኛል። አንቺ እኮ ያልተዘመረልሽ የሴት ጀግና ነሽ። ብዙ ሰው የኔ ሚስት መሆንሽን እንደ ትልቅነት ያስቀድማል እንጂ በራስሽ መቆም የቻልሽው እኮ እኔ መፈጠሬን ከማወቅሽ በፊት ነው። በነገራችን ላይ መኝታ ቤት መጥቼ እስካይሽ ድረስ ይሄን ደብዳቤ ለመጻፍ ምንም ቅድመ ዝግጅት አልነበረኝም። ምን ቅድመ ዝግጅት ብቻ ረከና ካቲዮም ሐሳብ ውስጥ የለም ነበር። ከመዘጋጀት በፊት እኮ ማሰብ ይቀድማል። ታዲያ ሐሳቡ ከየት መጣና ሰራዋለሁ ብዬ ያሰብኩትን ስራ ማሽቀንጥሬ እንደ ጀማሪ አፍቃሪ የፍቅር ደብዳቤ ልጽፍልሽ ቻልኩ። አላውቅም፣ ምናልባት ሁሌም የህይወት መርህ የተሰመረው ልቤን ተከትሎ በመስራት ላይ ስለሆነም ይሆናል። በዚህ ሌሊት ልቤ ያንቺንና የኔን የፍቅር ምጥ ወለደና ወረቀት ላይ አስፍር ብሎ አዞኝ ይሆናል። ቴዲ አፍሮ በአንድ ወቅት ለባለቤቷ መለሰት ሙጬ የጻፈላት የፍቅር ደብዳቤ ይችን ትመስላለች። ማርማሪላ ሁሌ አፌ ሲደራሽ ማርማሪላ። ቴዲ አፍሮ በቅርቡ የሚያወጣውን አልበሙን እየጨረሰ እንደሆነ ይነገራል። አልበሙን እየሰራ ጎን ለጎን የተለያዩ ኮንሰርቶችንም እንደሚሰራ ይታወቃል። በተለይ ቀናበል በሚል ርዕስ በአሜሪካ በተካሄደው ኮንሰርት ስለ ቴዲ አፍሮና ያልተሰሙ ታሪኮቹ የታዘብንበት ነው። ቴዲን ስናስብ በሁሉም ኢትዮጵያዊ ዘንድ ተወዳጅ እንደሆነ ነው። በአንድ የአሜሪካ ስቴት ግን ከአንድ ብሔር ተወላጆች እንዳይዘፍን ኮንሰርቱንም እንዳይሰራ በተቀናጀ መልኩ ተቃውሞ እንደገጠመው ሰምተናል። የቴዲን የኮንሰርት ትኬት የሸጡ ሬስቶራንቶች ከፍተኛ ዛቻ እንደደረሰባቸው ትኬት መሸጥ እንዳልቻሉና ሳይሸጥ በመቅረቱ ኮንሰርቱ በጥቂት ሰዎች መካሄዱም የሚታወስ ነው። ቴዲን የሚጠሉት እንዳሉ መስማት የሚያስገርም ቢሆንም ስለበዛ ፍቅራቸው ሕይወታቸውን አደጋ ላይ የጣሉለትም አሉ። እነሆ ቅንጭብ ታሪካቸው። አንድ የ18 ዓመት የአትላንታ ታዳጊ ያደረገው አስገራሚ ነው። በቴዲ ኮንሰርት ላይ መግባት የሚችሉት እድሜያቸው ከ21 ዓመት ጀምሮ ያሉ ናቸውና ወጣቱ መግባት እንደማይችል ይነገረዋል። ጠባቂዎቹ በር ላይ አላስገባም ማለታቸው ሳይሆን የሚገርመው በረዶ እየወረደበት ኮንሰርቱ ተጀምሮ እስኪያልቅ ድንገት ራርተው ካስገቡኝ ብሎ ሲለምን መቆየቱ ምን አይነት መውደድ ነው ያስባለ ነበረ። የሥራ ባልደረባዎቹ ደግሞ ከቴዲ አፍሮ ጋር መስራት ለብዙ ኪሳራ እንደሚዳርግ ይናገራሉ። የድሮ ወዳጁ ዲጄ ፓፕሱት ይናገራል። ቴዲ በዘፈኑ እንዳለው ሲጣሩ ሀቤት ሲልኩት ወዴት ነው ከሱ ጋር መስራት፣ እሱ ያለው ካልሆነ ምንም ነገር እንደማይሆን ይናገራል። እነሆ አንድ ማሳያ። የአቦጊዳ ባንድ አባላት ሁለቱ የሙዚቃ መሳሪያ ተጫዋቾች በዘገየ በረራ ቅዳሜ መድረስ እንደማይችሉ ተረጋገጠ። ሌሎቹ እነሱን ተከተው የሚሰሩ አቅም ያላቸው ልጆች ቢመጡለትም ቴዲ አፍሮ ከባንዱ አባላት ጋር ካልሆነ አልሰራም በማለቱ ኮንሰርቱ መተላለፉና ለከፍተኛ ኪሳራ መዳረጉን ይናገራል። እዚህ ሀገር ቴዲ አፍሮ እሱ ያለው ካልሆነ ሌላ ሐሳብ እንደማይቀበል የተነሳውን ታሪክን ጨምርላችሁ። የአቦጊዳ ባንድ አባላት ከተሰበሰቡ ቆይተው ነበርና ለአሜሪካ ኮንሰርት እንዲዘጋጁ ሲነገር ቴዲ ለ3 ወር ኢትዮጵያ ሆቴል ተይዞላቸው ካልተለማመዱ አልሰራም ማለቱ ኮንሰርቱን ያዘጋጁትን ሰዎች ለከፍተኛ ወጪ እንደዳረገና በሚሊዮን ብሮች ለባንዱ ማውጣታቸውን ይናገራሉ። ቴዲ ሌላው የፓርትነሮቹን ምክርና እቅድ እንደማይሰማ በምሬት ይናገራሉ። እሱ የፈለገው ስቴት ከሆነ ኢትዮጵያውያን ባይኖሩም ኮንሰርት ይዘጋጅ እንደሚል፣ አንዳንድ ጊዜ ደግሞ ብዙ ኢትዮጵያውያን ያሉበት ሀገርም ለኮንሰርት የማይመርጠው ቦታ እንደሚሆንና ባለቀ ሰዓት ፕሮግራም እንደሚቀይር ይናገራሉ። ከዚህ ጋር በተገናኘ አነስተኛ ገቢና ከፍተኛ ወጪ እንደሚያስመዘግቡ በምሬት ይናገራሉ። ከቴዲ አፍሮ ጋር በተገናኘ በዲሲ ኮንሰርት ላይ የሰው ሕይወት ሊጠፋ ከጫፍ የደረሰበት እንዲሁም 4 ሰዎች ራሳቸውን የሳቱበት አጋጣሚ እንደነበርም ሰምተናል። ዋሽንግተን ዲሲ ብዙ ኢትዮጵያውያን ያሉበት ሀገር በመሆኑ ትልቅ አዳራሽ ነበር የተዘጋጀው። ወደ 10,000 ኢትዮጵያውያን ታድመዋል። የቴዲ ብቃት መቼም ገለጻ አያስፈልገውም። ሰው እየተዝናና እየተደሰተ ያለ መተፋፈግ ከፍተኛ ሙቀት ተፈጠረ። ያን የሚያክል አዳራሽ ኤሲ ዋላያም ሙቀት ማቀዝቀዣው አይሰራም ነበር። ሰዎችም ራሳቸውን እየሳቱ መውደቅ እንዲሁም አንዲት ሴት አድናቂው በአምቡላንስ ወደ ሕክምና መወሰዷም ተነግሯል። በኋላም እንደ መፍትሄ ለታዳሚዎች ውሃ በበረዶ መስጠት መጀመሩና በመተፋፈግ ኮንሰርቱ እንዳለቀ ይነገራል።
አብዛኛው ኮንሰርት አዘጋጅ ከቴዲ ጋር ለመስራት እንደማይደፍርም ይነገራል። ለዚህም ቴዲ እጅግ ውድ ከመሆኑ በላይ እሱ ካለ ውጭ የማይሆን ነገር ስለማይኖር ኪሳራ ይፈጠራል። በቀናበል ኮንሰርት ከ20 ሚሊዮን ብር በላይ መክሰሩን ዲጄው ተናግሯል። የቴዲ ኮንሰርቶች የሰው ችግር ባይኖርባቸውም ፕሮግራሙን ለሚያዘጋጁት ሰዎች እድል አለመስጠቱ ቴዲ እንደሚያከስራቸው ይናገራሉ። በአንጻሩ በክብሩ የማይደራደረው ቴዲ አፍሮ ለታዳሚዎቹ እንከን አልባ የመድረክ ላይ ስጦታን በማበርከት እንደማይታማ ልብ ይለዋል። የቴዲ አፍሮን አዲስ አልበም በጉጉት ለሚጠብቁ ወዳጆቹ መዳረሻ ይሆን ዘንድ ባለቤቱ እንዳለችው እውነት ቃለ መጠይቅ እንድታደርገው ይፈቅድላት ይሆን? ሐሳብና አስተያየታችሁን አሳውቁን። የምንወዳችሁና የምናከብራችሁ የኢትዮ ትሩዝ ቤተሰቦች ቪዲዮን ጨርሳችሁ ስለተመለከታችሁት ምስጋናዬ ላቅ ያለ ነው። የበዛ ፍቅር፣ ሰላምና ጤና እየተመኘሁላችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበለልኝ። ቸር ቆዩልኝ።